ጨዋታ ማሟሻ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ ኢሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። እንኳን ደህና መጣችሁ። የመጣሁት ከደቡብ ኦሞ ዞን ከሐመር ወረዳ ከካራ ብሔረሰብ ስሜ ሙዶ አኮ ይባላል። ከመጣሁበት አካባቢ አንድ ግጥም ለእናንተ ይዛችሁ መጥቻለሁ። ወገኖቼ ዛሬ በፊታችሁ የቆምኩት አንዲት እንደ ኢትዮጵያዊት ሴት ነኝ። እጆቼ ትንሽ ይንቀጠቀጣሉ፣ ነገር ግን ልቤ በተስፋ ተሞልቷል። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር፣ እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ማን ያልሰማችሁ እናቶች፣ ማን ያልጠየቃችሁ፣ ነገር ግን ከብዙ በፊት ያሉት ኢትዮጵያ የወደዱ የሰዎች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። ኢሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የኛ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ፣ ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ህልም ይህ ነው። ኢትዮጵያን አሸናፊ እናድርግ። ተባረኩ። ስላዳመጣችሁን ከልብ አመሰግናችኋለሁ። የዕድሜውን መርዘም የምንመኘው ህይወታችን ስለሆኑ ነው። የኢትዮጵያ አባት ኖት፣ ግርማዊነቶ ይኑሩልን የምንለዎት በሰላም ለመኖር እንድንችል ነው። ለዕድሜው መርዘም የምንለምነው ኢትዮጵያችን ከሚፈለግባት ደረጃ እንድትደርስ ነው። ግርማዊነቶ ለኢትዮጵያችን ብዙ ሰርተውላታል። በየጊዜውም አዲስ ታሪክ ከፍተውላታል። የኢትዮጵያችን ዝና የገነነው በግርማዊነቶ መሪነት ነው። ሀገራችን ከዓለም መንግስታት ጋር የእኩልነት ወንበር ያገኘችው በግርማዊነቶ ነው። ከዛሬ 70 ዓመታት በፊት የተወለዱት ግርማዊነቶ ዛሬ የኢትዮጵያ አባት ሆነዋል። ለሀገራችን የሰሩላት ሁሉ ውጤቱ ያማረ በመሄዱ በዛሬው በ71ኛው የልደት በዓል ዕለት ደስ እንዳሰኘን እንኳን ደስ ያለዎት፣ ደስ እንዳሰኙን እንኳን ደስ ያለዎት እንላለን። ለሀገራችን ሰርተዋል። ኢትዮጵያችንን በእግሯ አቁመዋታል። የታሪከኛይቱን ሀገር ታሪክ ገናና አድርገዋታል። እድሜው በአጠፊታ እንዲጨምር የምንመኝልዎት እንደገና ለሀገራችን እንዲሰሩላት ነው። ጃንሆይ መላው የኢትዮጵያ ሕዝብ የሚወዱት ስለሚወዱት ነው። የእድሜው መርዘም የሚመኘው አመራሮ እያስደሰተው ነው። የምስራች ዘንባባ ይዘን ከፊቱ የምንቆመው የአፍሪካ መንግስታት ሰብስበው አህጉራችን በአንድ መንፈስ እንድትመራ
የግርማዊነቱ የአስታራቂነት መንገድ እጅግ አለመጠን ስላስደሰተን ነው። የኢትዮጵያ ድምጽ በአገር ፍቅር ማህበር በየቀኑ የሚታተም ጋዜጣ ሐምሌ 16 ቀን 1955 ምክትል አዘጋጅ ጳውሎስ ኞኞ። እንግዲህ ኩላሊት ማንንም አይበላሺ፣ የንጉሱን አጫዋች ምርጥዋን ገለሺ። አባ ምርጥዋ እድሜያቸው የገፋ ቢሆንም አጠር ያሉ ሽበታም ጎፈሬ የነበራቸው ድምጻቸው ቀጠን ያለ መሰንቆ ተጫዋች ድምጻዊ ነበሩ። አዘውትረው ጎራዴ እየታጠቁ መድረክ ላይ ይወጣሉ። ግጥሞቻቸውም ይሆኑ ወይም ቀልጣፋና የሚቁነጠነጠው ቁመናቸው መድረክ ላይ በሚገኙበት ጊዜ የማያቋርጥ ሳቅና ጭብጨባ በተመልካቹ ዘንድ የሚፈጥሩ ነበሩ። በኋላ ለአገር ፍቅር ማህበረሰብ ድንገተኛ አሳዛኝ ዜና ደረሰ። አባ ምርጥዋ አንድ ልኳንዳ ውስጥ ገብተው ኩላሊት ሲበሉ ታንቀው ሞቱ ተባለ። ከዚያም ወዲህ የእርሳቸው ሚና በመቅረቱ መድረኩ ጭር እንዳለ ትዝ ይለኛል። በኋላም ለሌላው ትውልድ የተላለፈው ቅርስ እንግዲህ ኩላሊት ማንንም አይበላሺ፣ የንጉሱን አጫዋች ምርጥዋን ገለሺ የሚለው የግጥም ቋጠሮ ነው ብሏል። የሥነ ጥበብ ባለሙያና ምሁሩ ስዩም ወልዴ ራምሴ ኩርፊያ የሸፈነው ፈገግታ በሚል መጽሐፉ የአንድ ሰው አንድ ትንሽ እርምጃ ነገር ግን ለሰው ልጅ አንድ ታላቅ እርምጃ። በኒል አርምስትሮንግ ፊታውራሪነት የሚመራው ኤድዊን ቡዝ አልድሪንና ማይክል ኮሊንስ ያሉበት የአፖሎ 11 መንኮራኩር እንደ አውሮፓ አቆጣጠር በጁላይ 16 ቀን ነበር መሬት ለቃ ወደ ጨረቃ የተመነጠቀችው። በሶስተኛው ቀን ጨረቃ አካባቢ ወይም መታጠፊያ ላይ ደረሰች። ግልገሏ መንኮራኩር ከዋናው ተነጠለችና ኮሊንስ እናት መንኮራኩሩን ይዞ እየተንሸራሸረ ሊጠብቃቸው አርምስትሮንግና አልድሪን በግልገሏ ወደ ጨረቃ ተሽቆለቆሉ። እንደ አውሮፓ አቆጣጠር ጁላይ 20 1969 ዓ.ም ጨረቃ ላይ ያሳረፏትና ከ6 ሰዓት በኋላ ከመንኮራኩሯ አርምስትሮንግ ቀደም ብሎ ወጣና በኋላ እሱ እንዳለው የአንድን ሰው አንድ ትንሽ እርምጃ ነገር ግን ለሰው ልጅ አንድ ታላቅ እርምጃ የሆነውን የመጀመሪያውን የሰው ልጅ እርምጃ በጨረቃ ላይ ተራመደ። አልድሪን ተከተለው። እንደ አውሮፓ አቆጣጠር ጁላይ 21 ቀን 1969 አርምስትሮንግና አልድሪን ግልገል መንኮራኩራቸው ውስጥ ገብተው ወደ ባልደረባቸው ወደ ኮሊንስና ወደ እናት መንኮራኩራቸው ተነሱ። በሰው ልጅ የሳይንስ ምርምር ታሪክ ውስጥ እጅግ የላቀ ስፍራ የሚይዘው የአፖሎ 11 የጠፈር ገድል ተፈጽሞ አርበኞቹ ጠፈርተኞች ከዘመቱ ከ8 ቀናት ከ3 ሰዓት ከ18 ደቂቃ ከ35 ሰከንድ በኋላ ጁላይ 24 1969 ሰሜናዊ ሰማያዊ ውቅያኖስ ዳርቻ በሰላም አረፉ። ኒል አርምስትሮንግ እግሩን ጨረቃ ላይ ካሳረፈ ልክ ከአንድ ቀን በኋላ ጁላይ 21 ቀን 1969 ሙዚቀኛ ዱክ ኢሊንግተን ከባንዱ አባላት ጥቂቶቹን ይዞ የ10 ደቂቃ ሙዚቃ በኢቢሲ ቲቪ ተጫወተ። የዚህ ሙዚቃ ኮምፖዚሽን ርዕስ ሙን ሜደን ይባላል። ጥቂት እናዳምጠው። የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ